ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። በዚህ ትምህርት ላይ ገላችንን ስንታጠብ የምንሰራቸውን ከጊዜያዊ እስከ ዘለቄታዊ የጤና እክሎችን የሚያስከትሉ 8 ድርጊቶችን እንመለከታለን። ከዚህ ቪዲዮ በኋላ ከነዚህ ድርጊቶች መቆጠብ በእጅጉ አስፈላጊ ነው። ለዚህ ቻናል አዲስ የሆናችሁ ሰዎች ዶክተር ዳኒ ይባላለሁ። ቻናሉን ሰብስክራይብ በማድረግ ከጎን ያለችውን የደውል ምልክት አንድ በመጫን በመለቃቸው ቪዲዮዎች የራስዎንና የቤተሰቡን ጤና ይጠብቁ። ይህን ቪዲዮ ላይክ በማድረግ ለተሻለ ስራ እንድታበረታቱኝ፣ ሼር በማድረግ ደግሞ ሌሎችን አብረን እንድንታደግ ከታላቅ ትህትናና አክብሮት ጋር ጥያቄን አቀርባለሁ። ድርጊት 1 ሙቅ ሻወር ውስጥ ከ10 ደቂቃ በላይ መቆየት። በጣም ቀዝቃዛ ቦታ ያለ ሰው ሞቅ ባለ ውሃ ገላውን ቢታጠብና ኖርማል የአየር ንብረት ያለበት አካባቢ ያለ ሰው ሞቅ ባለ ውሃ ገላውን ቢታጠብ ሙቅ ውሃ እነዚህ ሁለት ሰዎች ቆዳና ሰውነት ላይ የሚፈጥረው ተጽዕኖ አንድ አይደለም። መጀመሪያ ይህን መገንዘብ ያስፈልጋል። ቀዝቃዛ ቦታ ያላችሁ ሰዎች በሙቅ ውሃ ገላችሁን በምትታጠቡበት ወቅት ከታች የምጠቅሳቸውን ጉዳቶች ሰውነታችሁና አካላችሁ ላይ እንዳይደርስ ማድረግ ያሉባችሁን ጠቃሚ ሀሳቦች አያይዤ መነግራችሁ ይሆናል። ይህን ከማብራራቴ በፊት ሙቅ ውሃ ውስጥ ከ10 ደቂቃ በላይ መቆየት ሊያስከትላቸው የሚችላቸውን ችግሮች እንመልከት። አንደኛ፣ በቀላሉ ከቆዳችን ላይ ተፈጥሯዊ ዘይቶችን ሲበም ተብሎ የሚጠሩትን በማስወገድ ስር የሰደደ የቆዳ ድርቀትን ሊያስከትል ይችላል። በዚህ ወቅት ከምትመለከቱት ልዩ ምልክት መካከል በየጊዜው በሙቅ ውሃ ሻወር ስትወስዱና ማታ አካባቢ ላይ ለረጅም ደቂቃዎች የሚቆይ የቆዳ ማሳከክ በቀዳሚነት ይጠቀሳል። በሙቅ ውሃ ለረጅም ደቂቃ ሻወር በምትወስዱበት ወቅት ደም የሚዘዋወርባቸው ቧንቧዎችና የቆዳ ቀዳዳዎች ይሰፋሉ። በዚህ ወቅት ከቁጥጥር ውጭ የሆነ የፈሳሽ ዝውውር እንዲኖርና የተፈጠረው የሙቀት መጠን መጨመር ደግሞ እነዚህን ዘይቶች ከቆዳችን ላይ በትነት መልክ እንዲወገዱ ያደርጋል። በእንዲህ አይነት መልኩ ነው የቆዳ ድርቀትን የሚያስከትለው። ሁለተኛ፣ የደም ቧንቧዎችን በማስፋት ፈጣን የልብ ምትንና የደም ግፊት መዛባትን ሊያስከትል ይችላል። ከልባቸው ጋር የተያያዘ የጤና ችግር ያለባቸው ሰዎች በሙቅ ውሃ ሻወር ከመውሰድ ቢቆጠቡ መልካም ነው። ሶስተኛ፣ በተደጋጋሚ ይህን ድርጊት ማድረግ የቆዳን በሽታ የመከላከል አቅም በማዳከም ከአየር ንብረት መለዋወጥ ጋር ተያይዞ ለሚከሰት የቆዳ አለርጂዎችና ችግሮች ተጋላጭ ሊያደርገን ይችላል። በጣም ቀዝቃዛ ቦታ ያለን ሰዎች ምን እናድርግ? የምትጠቀሙትን ውሃ በትንሹ ብቻ ሞቅ እንዲል ማድረግና ውስጡ ከ10 ደቂቃ በላይ አለመቆየት። በመቀጠል ታጥባችሁ እንደጨረሳችሁ መጨረሻ ላይ አንድ የሚሆን ሙሉ ሰውነታችሁን በኖርማል ውሃ መለቅለቅ። ይህ በከፍተኛ ደረጃ ከሻወር በኋላ ሊከሰት የሚችል የቆዳ ማሳከክን ያስቀራል። ከሻወር ስትወጡ ተፈጥሯዊ የቆዳ ማለስለሻ ዘይቶችን መጠቀም። ለአብነት ያክል ኮኮናት ዘይትና የወይራ ዘይት በዋነኝነት ይጠቀሳሉ። ይህን በማድረግ ሊፈጠሩ የሚችሉ ችግሮችን በከፍተኛ ደረጃ መቀነስ ይቻላል። ድርጊት 2 ቆዳን በኃይል መፈተግ። ሻወር ስንወስድ ገላን በገላ ማሻ ብሩሽ ማሸት ቆዳችን ላይ ያሉ የሞቱ ህዋሳትንና ቆሻሻን ለማስወገድ ይረዳል። ሆኖም ግን ይህን ድርጊት ከ2 ደቂቃ በላይ ማድረግ ተገቢ አይደለም። ድግግሞሹም በሳምንት ከ3 ጊዜ በላይ ባይሆን መልካም ነው፣ የተለየ የቆዳ ችግር እስከሌለባችሁ ድረስ። የሰውነት ቆዳችንን ረዘም ላለ ደቂቃና ድግግሞሽ በተለይ ደግሞ በኃይል ማሸት በቀላሉ ቆዳችን ላይ ያሉ ጤናማ ተፈጥሯዊ ዘይቶችን በማስወገድ ከቀላል እስከ ከባድ የቆዳ ችግሮችን ሊያስከትል ይችላል። ለምሳሌ ያክል ኤክሰማን መጥቀስ እንችላለን። ሁሌም ቢሆን ገላችንን ታጥበን ከጨረስን በኋላ ቆዳን በተፈጥሯዊ ዘይቶች በዋነኝነት በወይራ ዘይትና ኮኮናት ዘይት ማራስ በእጅጉ ጠቃሚ ነው። ድርጊት 3 ከፍተኛ ሽታ ባላቸው ሳሙናዎች ገላን መታጠብ። ይህ ድርጊት እያንዳንዳችን ላይ የሚያስከትለው ተጽዕኖ ቢለያይም ከቀላል እስከ ከባድ የቆዳ ችግሮችን ያስከትላል። እነዚህ ሳሙናዎች መልካም መዓዛን እንዲፈጥሩ ተብለው ከሚጠቀሟቸው ሲንቴቲክ ኬሚካሎች መካከል
ቤንዛይል አልኮል በዋነኝነት ይጠቀሳል። ይህ ኬሚካል በቆዳችን ላይ ሊያስከትላቸው ከሚችላቸው ችግሮች መካከል ዋነኞቹ የሚከተሉት ናቸው። አንደኛ፣ ከፍተኛ የቆዳ ድርቀትን ማስከተል። ሁለተኛ፣ ቆዳችን ላይ ያለውን ጤናማ ፒኤች ማዛባት። ጤናማ የቆዳ ፒኤች መኖር ለቆዳችን ጤንነት እጅግ በጣም አስፈላጊ ነው። ለአብነት ያክል የጎጂ ባክቴሪያዎችን እድገት ለማቋረጥ ቆዳችን አካባቢ ለሚካሄዱ ኬሚካላዊ ለውጦች አስፈላጊ የሆኑ ኢንዛይሞች መመረት እንዲኖርና ለመሳሰሉ ክንውኖች ወሳኝ ነው። ይህን ጠቃሚ ስርዓት ሊያዛባ ይችላል። ሶስተኛ፣ ከጊዜው የቀደመ የቆዳ መገርጀፍን ሊያስከትል ይችላል። አራተኛ፣ የተለያዩ የቆዳ ችግር ያለባቸው ሰዎች ይህን አይነት ሳሙና በሚጠቀሙበት ወቅት ያሉባቸው የቆዳ ችግሮች ይበልጥ ሊባባሱ ይችላሉ። ድርጊት 4 የገላ ማሻዎችን፣ ብሩሾችን ከአንድ ወር በላይ መጠቀም። ጎጂ ባክቴሪያዎች በጣም በቀላሉ የገላ መታሻ ብሩሾች ላይ ሊራቡና ሊያድጉ ይችላሉ። በተለይ ደግሞ የገላ መታሻዎችን ተጠቅመን ከጨረስን በኋላ የማናጸዳውና በአግባቡ እንዲደርቅ ማናደርገው ከሆነ ጎጂ ባክቴሪያዎች በቀላሉ እላዩ ላይ ሊራቡ ይችላሉ። ድርጊት 5 በአግባቡ ቆዳን ሳናደርቅ ልብስ መልበስ። በተለይ የመራቢያ አካላቶቻችን ያሉበት አካባቢን በአግባቡ ሳያደርቁ የውስጥ ልብስንም ሆነ ሙሉ ልብስን ማድረግ የሚከተሉትን ችግሮች ሊያስከትል ይችላል። አንደኛ፣ ኢንፌክሽንን ሊያስከትል ይችላል። የፈንገስ ኢንፌክሽን፣ የኢስት ኢንፌክሽን እና ተመሳሳይ ኢንፌክሽኖች በቀላሉ እዛ አካባቢ እንዲፈጠሩ ሊያደርግ ይችላል። ከዛም ባለፈ አላስፈላጊ ሽታዎችን ሊያስከትልም ይችላል። ድርጊት 6 ከአካል ብቃት እንቅስቃሴዎች በኋላ በሙቅ ውሃ መታጠብ። የአካል ብቃት እንቅስቃሴዎችን ከጨረስን በኋላ ቀጥታ ወደ ሻወር ከመሄዳችን በፊት ከ10 እስከ 15 ደቂቃ ሰውነታችን ውስጥ ሲካሄዱ የነበሩ ስርዓቶች እንዲረጋጉ መፍቀድና በመቀጠል በኖርማል አሊያም በቀዝቃዛ ውሃ መታጠብ ጡንቻና መገጣጠሚያ አካባቢ ሊፈጠሩ የሚችሉ የህመምና የመኮረጣጠም ስሜትን በእጅጉ ያስቀራል። በተቃራኒው ሁሉም ሰው ላይ ባይሆንም ከአካል ብቃት እንቅስቃሴ በኋላ ሞቅ ባለ ውሃ መታጠብ የድካምና የመዛል ስሜትን ሊያስከትል ይችላል። ድርጊት 7 ከምግብ በኋላ ወዲያው ሻወር መውሰድ። ሰውነታችን የሚጠቀመው የሙቀት መጠን ቢለያይም የምንመገባቸው ምግቦች ለመፍጨት የተለያዩ ሙቀት ኃይሎችን ይጠቀማል። ምግብ ተመግበን ቢያንስ 30 ደቂቃን ሳንጠብቅ ሻወር በምንወስድበት ወቅት ይህ ወደ ምግብ ስርዓት ሙሉ በሙሉ መሄድ የነበረበት የሙቀት ኃይል ግማሹ ወደ ቆዳችን ግድግዳዎች ይሄድና የቀረው ግማሽ ብቻ ወደ ምግብ መፍጫ ስርዓት ይመጣል። በዚህ ወቅት የተመገብነው ምግብ ለመፍጨት በቂ የኃይል መጠን ስለማይኖር ሰውነታችን ውጥረት ውስጥ ይገባል። በዚህ ወቅት ከተመገብናቸው ምግቦች በግማሽ ያህሉ ሳይፈጩ ትልቁ አንጀት ጋር ይደርሳሉ። ከዛም ጋር ተያይዞ የሚከተሉትን ምልክቶች እንድንገነዘብ ያደርጉናል። አንደኛ፣ የሆድ መነፋት፣ ግሳት፣ ደረት አካባቢ ማቃጠል። ሁለተኛ፣ የሆድ አካባቢ ህመም። ሶስተኛ፣ የማቅለሽለሽ ስሜት። በዛሬ ቪዲዮአችን ላይ ጠቃሚ ሀሳቦችንና ምክሮችን እንዳገኛችሁበት ተስፋ አድርጋለሁ።